ሰላም ሰላም ውድና የተወደዳችሁ የኤርሆቦት ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ቆይታችሁ ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም ነው? እኔ ያለሁኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። እንግዲህ ብዙ ቪዲዮ ከሰራሁኝ ቆይቻለሁ፣ ጠፍቻለሁ። ሮመዳን ላይ ቪዲዮ አልሰራውም፣ አልተመቸኝም ነበረ። ከሴትዮዋ ጋር ነው እንትን ስራ የምንሰራው፣ ምግብ የምሰራው ምናምን ማለት ነው። በዛ መሀል ደግሞ እሷም ጾመኛ ስለሆነች ቪዲዮ ልቅረጽ ምናምን ማለት ከበደኝ። በእርግጥ ሴትዮዋ ጥሩ ነች፣ ቪዲዮ ልቅረጽ እንኳን ብላትም አታስከፈኝም። ለምን እንደሆነ አላውቅም። እግዚአብሔር ጥሩ ሰው አጋጥሞኛል፣ ሰጥቶኛል ማለት ነው እና ይሄ እንደዛ ሆኜ ያው በዛ ምክንያት ለሷን በማሰብ የሆነ ያው አለ አይደለ ለሰው የሆነ ላላችሁበት ቦታ ክብር ሲሰጡ ነው፣ ለራሳችሁም ስራ ክብር ሲሰጡ ምናምን ጥሩ ነው። ለምን መሰላችሁ? ያለንበትን ቦታ ስናውቅ ነው መልካም የሚሆነው ማለት ነው። አይ ሰው እንደዚህ ሆነ ጥሩ ሆነ ብለን ደግሞ እንትን ስንሆን ወጣ ስንልበት ጥሩ አይደለም፣ አያምርም። እኔ ደግሞ ያለሁበትን ቦታና ልክ የሚባል ነገርን እፈልጋለሁ ማለት የራሴን ልክ ነው የምፈልገው፣ ራሴን ማንነት ነው የምፈልገው። ራሴ ባለሁበት ልክ ነው ብዬ ነው ማስበው። ያው ማንኛውም ሰው ባለበት ልክና በራሱ ልክ ሲሆን የትኛውም ነገር ደስ ይላል፣ ያምራል፣ ቆንጆ ነው እላችኋለሁ። እና ውድ እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እላችኋለሁ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁኝ አበረታቱኝ። እኔ ውድ እህታችሁ ያው እንግዲህ የአገሬ ልጆች ውዶቼ ያው እናንተም ሁላችሁም ታውቃላችሁ ማለት ነው። ሁላችሁም ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ያው አዲስ ነኝ፣ ለዩቲዩብም አዲስ ነኝ፣ ለስራውም አዲስ ነኝ። እናንተ ካላችሁ ልምድም ሼር እያረጋችሁ በኮሜንት ላይ እያስቀመጣችሁ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያላችሁ በሰራሁት ቪዲዮዎችም ላይ ማስተካከል ያለብኝን ነገሮች እየነገራችሁኝ እንድታበረታቱ ያው በአክብሮት እጠይቃችኋለሁ ማለት ነው። ከዚህ በተጨማሪ ዛሬ ደግሞ ሊያሳያችሁ የመጣሁት ነገር ልንገራችሁ። እኔ በርበሬ እወዳለሁ። መቼም ኢትዮጵያዊ ሆኖ በርበሬ የሚጠላ አይኖርም። ያው እኛ ትንሽ የሚያቃጥል ነገር ነው የምንፈልገው ማለት ነው። እና ከዛ አንፃር እኔ ምን አደረግኩኝ በሉ ምን አደረግሽኝ በላችሁ ጠይቁኝ፣ ምን እንዳደረግኩት ማለት ነው። ምን አደረግኩኝ? ቃሪያ እዚህ ቤት ብዙ ያመጣሉ እና በእርግጥ የዚህ ቤት ሰዎች ትንሽ ሰውየው የሚያቃጥል ነገር ይፈልጋል፣ ይበላል። ቃሪያ ልክ እንደ ኢትዮጵያ ነው ቃሪያ የሚበላው ማለት ነው። እኔ ይገርመኛል። እና ልክ እንደ ኢትዮጵያ ነው ቃሪያ የሚበላው ምናምን። ከዛ እኔ ቃሪያ ብዙ ሲሆን አየሁኝና ለምንድን ነው ዳጣ ማልሰራው አልኩኝ። ግን እያዘጋጀሁኝ አልቀረጽኩኝም፣ ዳጣ እያዘጋጀሁኝ ማለት ነው። እና ማዘጋጃት ሁላችንም ኢትዮጵያውያን ሆነን ያው በርበሬ ማዘጋጃት እንችላለን ብዬ ነው ያሰብኩት። እዚህ ጋር ያገኘሁትን ማቴሪያል ሁሉ ጨምሬ ዝንጅቤል፣ ነጭ ሽንኩርት፣ ቀይ ሽንኩርት ማለት ነው። እና በር ላይ የተተከለ እንትን ነበረ ምንድን ነው የሚባለው? የሽታ ያለው ማለት ነው። ጥሩ ሽታ ያለ ወልድ ማማንም እንደሚባል አለ። በእርግጥ ስሙ ጠፋብኝና እነሱን ነገሮች ጨምሬ ቃሪያዬን ጨምሬ ዳጣ ፈጨሁኝ ማለት ነው። ፈጭቼ በጣም ያቃጥላል። ባይገርማችሁ በጣም ነው የሚያቃጥለው። ልክ የኢትዮጵያ ኑሮ በሉት በቃ የኢትዮጵያ ኑሮ ነው በሉት በቃ እንደዚህ የሚያቃጥለው የኢትዮጵያ ኑሮ ነው ማለት ትችላላችሁ። ከዛ ብዙ ፈጨሁኝና ለምንድን ነው ደግሞ በዘይት ላቃጥል እንደዚህ? እኔን ካቃጠለማ በዘይት ላቃጥል ብዬ አሰብኩና እኔ እናንተ እህታችሁ ይኸው እንደዚህ እንዲያጋጣሚ በዘይት እያቃጠልኩኝ ቪዲዮ ልቅረጽ፣ ሰላም ልበላቸው የኔን ውድ እህቶችን በስግደት ላይ ያሉትን በሀገር ውስጥ ያሉትን ውድ እህቶችን ቪዲዮ ሰርቼ ሰላም ብላቸውስ ብዬ አስቤ ነው ማለት ነው። እና እንደዚህ ይሄንን የሚመስለውን ዳጣ ፈጨሁኝ ማለት ነው። አረንጓዴ ነው ያው ኢትዮጵያ ላይ በቀይም በአረንጓዴም ነው እንግዲህ የሚዘጋጀው። እንደዛ አርጌ ቃሪያ ታዘጋጃላችሁ፣ ነጭ ሽንኩርት፣ ቀይ ሽንኩርት በእናንተ በምታዘጋጁት መጠን ማለት ነው።
ከዛ ደግሞ በሶ ቢላ ኦኬ ቅድም ትዝ አለኝ አይገርማችሁ በሶ ቢላ እኛ በር ላይ አለ ያው የትም ቦታ ይኖራል ብዬ ነው ተስፋ የሚያደርገው እሱን በሶ ቢላ ጨምሬበት ቃሪያ ጨው እና እነዛ ነገሮችን ጨምሬ ዳጣ ፈጭቼ እንደዚህ ደግሞ በዘይት እንደዚህ ሲታቃጥሉት አንደኛ ነገር አይበላሽም የማቃጠል ስሜቱም በእሳት ሲቃጠል ደግሞ በዘይትና በእሳት ሲሆን የማቃጠል ስሜቱም ይቀንሳል ማለት ነው እላችኋለሁ የኔ ውድ እህቶቼ ወንድሞቼ እላችኋለሁ እስቲ እኔንም አበረታቱኝ ያው አዲስ ነኝ ገና አዲስ እየጀመርኩኝ ነው እናንተ ካበረታታችሁኝ ከደገፋችሁኝ ያው የትኛውንም ነገር እንችልበታለን ማለት ነው ሐሳባችሁን አስተያየታችሁን እየሰጣችሁ ኮሜንት እያረጋችሁኝ አበረታቱኝ እላችኋለሁ እንደዚህ ዳጣ ማዘጋጃት ትችላላችሁ ማለት ነው ያው ማሽን በእያንዳንዳችሁ ቤት ስለሚኖር ያው በማሽን እየፈጫችሁ እንደዚህ ያርጋችሁ ዳጣ ታዘጋጃላችሁ ከዛ ትዝ ስላችሁ በሩዝም በእንጀራም እና በተለያዩ ነገር ላይ አርጋችሁ መብላት ትችላላችሁ ማለት ነው ትንሽ ያው የሚያቃጥል ነገር ሲኖር ደግሞ ምግብ ይባላል እንግዲህ ይባላል ብቻም ሳይሆን እኔ አሁን ቃሪያ ከሌለ ምግብ መባል ነገር አልበላም እውነቴን ነው የምላችሁ በጣም ነው የሚከብደው እና ቃሪያ ከሌለ እኔ ትንሽ እየበልቼ ነው የምነሳው ቃሪያ ሲኖር ግን ብዙ ነው የሚበላው ሌላችሁ አስቤ ነው እና እላችኋለሁ እንግዲህ ቤቴን ሰብስክራይብ እያረጋችሁ ላይክ ሼር እያደረጋችሁልኝ አበረታቱኝ እላችኋለሁ የኔ ወዶች ሁላችሁም እንደዚህ ማዘጋጃት ትችላላችሁ አንድ ቀን ደግሞ እንዴት እንዳዘጋጀሁላችሁ ከአዘጋጃጀቱ ጀምሬ ቪዲዮ ሰርቼ የሚያቀርብላችሁ ይሆናል ዛሬ ግን እንደዚህ በእሳት ላይ እሳት እያስመታሁኝ እያሳያችሁ ነው ማለት ነው እንደምታዩት ይሄው እንደዚህ አርጌ ነው ያዘጋጀሁት ማለት ነው እና አላችኋለሁ በያላችሁበት ሰላማችሁ ይብዛ ግን ቤቴን ሰብስክራይብ እና ላይክ ሼር ማድረጋችሁ እንዳይረሳችሁ ኮሜንት ላይ ደግሞ ኮሜንት አስቀምጡልኝ ኮሜንት ጻፉልኝ አበረታቱኝ እላችኋለሁ የኔ ውድ እህቶች በያላችሁበት ሰላም ቆዩልኝ ባይ